እችን ብለው የሚስሙኝ እኔን ነው። ግድ የለም የወለድካቸው ልጆች ተመልሰው ይመጣሉ። እኛ ጽፈን ያስቀመጥንላቸው ብዙ ነገር አለ። በቪዲዮ እየቀረጽን ነው የምናሳያቸው ነገር። የሚበሉትን ምግብ በሙሉ የበሉትን በሙሉ ዶሮ አሁን የሚበሉትን በሙሉ ቀርጸን ኤዲት አድርገን እንዲህ ነበር መሸጫና መሸቂያ ስትሆኑ የነበሩት ነው የምንላቸው። መሸቂያ ከእናንተ ጉሮሮ ላይ እንጂ የትኛው ስራ ተሰርቶ ነው? እንደዛ ነው የምንለው። እኛ ደግሞ በደህናው ጊዜ እንዲህ ነው ጥር አድርገን የምንከፍለው። እናሳያቸዋለን። ዩ ላይክ ኢት ዩ ጋት ኢት፣ ዩ ላይክ ኢት ዩ ጋት ኢት ብለን ነው የምናሳድገው። ካልሆነ ምን ልታረጊ ወለድሽ? እከክ ዘርፈሽም ቢሆን ሰው አድርገሽ ከሰው እኩል ማሳደግ አለብሽ። ይህን የ30 ሳንቲም ጤፍ ትገዢና እሷንም ታምሺ ትቆይና እሱ ላይ ዘይት ትጨምሪያለሽ፣ ታሞጀሪና እሱ እንዲዘጋቸው ቶሎ ብሎ እንዲያቅለሸልሻቸው አድርገሽ ተበያለሽ። አሁን እዚህ ቤት የሽሮ ማዕት ላሳያቸው። የሽሮ ማዕት አውጥቼ አንድ ሽሮ እኮ አይደለም 3 ሽሮ ነው ያለው። ሽሮ ኗ እያንደከደኩ በሽሮ ሆዳቸውን ሲቆዝሩልኝ የነበረው ልጆቹ እግራቸው ቀጭን ከላያቸው እንደ እንትን ወፍራም ሊያደርጓቸው ማለት ነው። ያ ላሳያችሁ ሽሮ አይስወር ይወነ ሲዳት ምን ያደርጋል 3 ሽሮ። ከዛ ኪችን ገብተሽ ስሪ። ሽሮ ንቄው አይደለም የሰው ልጅ ግን ይኸውላችሁ፣ ሽሮ የበላ ነው በሙሉ ነው ደደቡን ከአፍሪካ መጨረሻ ደሃ ሀገር የተባለው ሽሮ ስለበላሽ። እኔ የተመጣጠነ ምግብ ብትበይ ኖሮ ዛሬ የፈጠራ አይነት ፈጣጥረሽ ያ አንደኛ ሀገርሽን ሀብታም አድርገሽ ታኖሪ ነበር። ወድ አይደለም ለካች ሳራ ሽሮ ነው የናቀችው። እንኳን ናቅሽው። እዚህ ቤት ከሁሉ ንብረት ምን ይበዛል ብትሉ ሽሮ። ወደ ስንት ኪሎ ሽሮ አለ? እኔ ደግሞ ሽሮ ታውቃላችሁ ምናምን ስል እንወዳለን አሉ። ሽሮ አዘዝኩ። እኔ ትዝም አላል። እኔ የለኝማ ሽሮ አዘዝኩላቸው። አሁን ቅርብ ቀን አዘዝኩላቸው እና ሽሮ መጣ። ከዛ ዝም ብዬ እስቲ ቆይ ብዬ ከፈት ብዬ ያለው ቤቱ በሙሉ ከላይ ሽሮ ነው፣ ሽሮ ነው ያለው። በቃ እሷን በጥበጥ ያደርጋሉ፣ ያበላል እሱን። ከዛ ምግብ ስሪ እንጂ ይላል። እሱን እየበጠበጠ እያጠጣልኝ እያጠጣ እንደው መድኃኒዓለም ሲጠብቅ እኮ ነው። መድኃኒዓለም ሲጠብቅ ነው እንጂ መድኃኒዓለም ሲጠብቅ ኑሮን እያሸነፉት ነው። በ40 ዓመታቸው ሀብታም ሊሆኑ እሳቸው። እኛ በ45 ዓመታችን ሀብታም አልሆንም። በ40 ዓመት እንዴት ሰው ከሰው ልጅ ሆድ ላይ ዲጄ ጃብ አድም በላ አዳምጥ ፎርማል ሱ ከዛ ለቪዲዮ ሲሆን ቲሸርታቸው ራሱ ሲያስጠላ፣ ልብሱ ራሱ ያ ሲያስጠላ። ልጄ የምትለብሰው ልብስ ኢቭን ራሱ መድኃኒዓለምን ዝም ብሎ ልብስ ነው የምትለብሰው። ዝም በቃ ምስኪን ይህኔ ልጅ ድሮ እኮ እኔ እኮ ግን እሱስ እሺ ድሃ ልጅ ነው። ኦኬ ያንን ሰልባጁን እየለበሰን ያደገው እሷ እኮ ኮቶቹ ጃኬቶቹ ራሱ እኮ ከ300 ከ400 ያሮ እኮ ያነሱ አለ። ታውቃቸዋለች እኮ ምን ሆና ነው እንደዚህ ሆነችው? እንደዚህ ምን ሳስበው ምን ሆና ነው የማይጠጭ ምን ሆነሽ ነው ግን? እኔማ አይደለም በህዝብ ፊት ነው ምን ይሁን ጀግና እናት ነች ጂጂዬ። ወይን አፒ ታይምታለች። ይደብራል፣ ግን በጣም ይደብራል። ቤቢ ነው ያለችው። ምን እንኳን እናንተ ኖራችሁላት ምን ያለች
አዙረውባት ነው። ኦፍኮርስ ነው፣ ትክክል። ቤታቸው አስገብተው አጥነው ሳምንት አስቀምጠው ከዛ በኋላ ገስታውስ ያዙ ብለው አባረሯቸው። አሁን እሱ የሚለው እኛ ቤት እኮ ተቀብለዋት ነበር። ውሸት ውሸት ውሸት። ለራሷ መኖሪያ የላትም አሮጊቷ ሴትዮዋ፣ አሮጊቷ መኖሪያ የላትም። እንኳን ልጆቿን ማሳደግ አቅቷት አይደለ? አንዱን በባህር አንዱን በሮሜን ያለምን አይላከችው የሞተች አለው አለው። ኦኬ ከዛ እንዳታገባ የፈረደበት ቀባጥረሃል። የግድ የለም ወዬ፣ ግድ የለም። ምንድነው የምታረገው አንተ? የፈረደበትን ወሸላ ትቀስርና ከዛ እንደማረጉ ትወልዳለህ። ሲወልዱ አይተሃላ እበት ኦኮቴ። ያ ሴቱ ደግሞ አገኘው እሰይ በቃ ቦይፍሬንድ ይሆነኛል፣ ብርዱን ይከላከለኛል፣ የአውሮፓን ብርድ ይልና አብሮክ ይሆናል። ተማሩ ግን እናንተ አህያዎች። ብልጥ ልጅ ከምን ይማራል መሰላችሁ? ብልጥ ልጅ ከሰው ይማራል። ኦኬ፣ የሰው ህይወት ያስተምራችሁ። ተማሩ፣ ግድ የላችሁ። እነዚህ ኦኮቴ በተለይ አውሮፓና አሜሪካን ያለ የወረቀት ችግር ያለበት ድህነት፣ ስንት ችግር፣ 3 ችግሩን እኮ ነው ይዞ የሚመጣው የወረቀት ይውላችሁ። አፍሪካኖች በምን እንደሚበልጧችሁ ታውቃላችሁ? አፍሪካኖች በምን እንደሚበልጧችሁ
ያ ምን የመሰለ ሀብታም ጥሩ ወሸላም ስላላቸው ተለቅ ያለ ወሸላ ስላላቸው የሚፈልጉት ማን ነው? ሀብታሟን ሴት ነጯል። አንተ ግን አቅምህን የምታሳየው በማን ነው? በህፃናት ልጅ። ምክንያቱም የጠረቃ ነገር ጭንቅላት አልጠረቃ፣ ወሸራ አልጠረቃ። ከዛ እነዚህ ሰዎች ምንድነው የሚያደርጉት? እነዚህ አፍሪካን ዌስቶች ያ ሀብታም የሆነችዋን ጠብደል ያለችዋን ቤት ያላትን ገንዘብ ያላትን ወረቀት ያላትን ነጭ ነው የሚጠብሱት። የኛዎቹስ በራሳቸው እህት ላይ በራሳቸው ኢትዮጵያዊ ላይ ነው ብልግናቸውን፣ ድህነታቸውን፣ ቅማላቸውን የሚያራግፉት። ቅማላቸውን እከካቸውን የሚያራግፉት ማለት ነው። ያ ነው ልዩነቱ። ያ ነው ቅማልህንም አራግፈ የእናትህንም ቅማል እኛ ላይ አራግፈ የእህትንም ቅማል የ39 ዓመት አሮጊት ዱርዬ። እኔ ግን ኢትዮጵያ ውስጥ የምላችሁ እውነትን ያሁን ኢትዮጵያ ውስጥ እግዚአብሔር ምስክሬ ነው፣ የተማረ ሰው አለ ብትሉኝ አላምንም። እና ኢስት አፍሪካዎች ዌስት አፍሪካዎች ኢስቶች አሉ። ዌስት አፍሪካዎቹ ነጭ ነው የሚያገቡት። ምን የመሰለች ነጭ። የኛዎቹስ ህፃን ልጅ ይፈልግና ይሄድ ህፃን ልጅ ይፈልግና እወድሻለሁ፣ አገባሻለሁ፣ አስወልድሻለሁ። ምን አባሃለህ? ብር አለ የለም? እሺ አንተስ አይኖርህ ሰርተህ ታገኛለህ ሲባል ጭራሽ እቺ ድሃ እናትህንና ድሃ እህትህን ድሃ ወንድምን ጎትተህ። እኔ እኮ ሁለት ድሃዎች አብሮ ያድጋሉ። ዴፊኒትሊ አብሮ ትልቅ ይሆናሉ። ምንም ጥርጥር የለው። እናትን ቁምቡርስ ወንድምህን ቁማርተኛ እናትህን ጨምረህ የልጄን ስጋና ስጓናኝ ያርገህ በልተህ እስከነ ግብረ አበሮች። ያንተ እኮ አይደለም የጓደኞች መተባበር፣ የኔ ጓደኞች መተባበር ጭምር። እሱም ነው የሚያሳዝነው። ቆሞ ማየታቸው ጥሩ ጠንቋይ ነው እናንተ ጋር ያለው ጠንቋይ። ግን ሁሉንም አፈዝዞ እኔን ብቻ ነው ያላፈዘዘኝ። እኔን ግን አላፈዘዘኝ። የሚገርማችሁ መድኃኒዓለም ነው የምላችሁ። ሁሉም ፈዘዘ። በዛ ቤት ጥንቆላ ሁሉም ፈዘዘ። እኔ ግን አንዳንድ የኔ አምላክ ግን በኢየሱስ ስም ጥንቆላ እኔን አይነካኝ። ኧረ አንቺ ልጅ እንዳትበይ ከዛ ቤት የሚመጣ ምግቡን እኔ በላኩልኝ ግጥም አድርጌ ነው በለው። ምን አባቱ የኔ ኢየሱስ የት ሂዶ ነው? የኔ ኢየሱስ የት ሂዶ? ይኸው እዚህ ጋር ደግሞ የማርያም ስዕል አድርጎ ለምግብ ተባበሩኝ ይላል። ግልጽ ያለ በሚዲያ ላይ ለምግብ ተባበሩኝ የሚል የኢትዮጵያ ድህነት እዚህ ጋር ግልጽ አድርጎ ወጥቷል። ግልጽ አድርጎ ወጥቷል። እንዲህ ነው አሁን። እነዚህ ናቸው እንግዲህ ድህነታቸውን የሚያራግፉብን። እናንተ ደህና ሸቀጥና ቆለጥ ካላችሁ የጀርመን ሴት አውጡ። ሀብታሟን ዷ አድርጉና ዷ አድርጉና ይለፍላችሁ። ያው ቆለጥ አይደለም ይለፍላችሁ። ግን ቆለጥህም ከአንተ ቁመት አይበልጥ፣ አንተም ጭንቅላት ከዛ የበለጠ አይደለም። አለቅ ምንም ነገር የለም። መጨረሻ የዘረፍካትን ብር ትተፋታለህ። በምትተፋው ትተፋለህ። ምን አባት ታደርጋለህ ታዲያ? እዚህ ምን ታደርጋለህ? ሄደህ ትምህርት ያለበት ቦታ ላይ አትሄድም እንዴ? ትምህርት ያለበት ቦታ ሄደህ ራስሽን ሳትችይ ለምግብ ተባበሩኝ። ለልመና ሲሆን እዚህ ጋር ነሽ ነጭ ሂጂ እከክ። እንደ ለማኝ ያስጠላኝ ነገር የለም። እንደ ልመና ያስጠላኝ ነገር የለም። እግዚአብሔር ምስክሬን ነው።
ለልጄ ልብሷን እያስተካከልኩላት አዳዲስ ልብ ገዛን። ይህንን የበሰበሰ ልብስና ጫማ ጥፍ እንጣላ ስታይሏን እየቀየርኩላት ነው። ልጆቿ ብቻ እሷም ተቀይረዋል። ያላችሁ ማስለብሳት ጫማ ልክ ከዚህ በኋላ እንደዚህ አይነት ጫማ ነው የምትለብስላችሁ። ሉቃስ እንዲህ አይነት ጫማ ነው የምትለብሱ ከዚህ በኋላ። ጨርሰናል። ይሄ እንደ ድሮ ጫማ መሬት ላይ አርጊ የተንጋ የለም። ስታይል ቼንጅ፣ ካራክተር ቼንጅ፣ ያ ላይፍ ቼንጅ። ባይ ጎ ካፌ ቡና ከምትጠጣሩ ተቀይርና ከዛ እግርን እንዲከፈት እንደዚህ በልና ስንጥር በአውሮፓ ሀገር አስባችሁታል? ስንጥር ይዞ እንዲየፋቀ የሚሄድ እኔ እኮ ልጄ ከምን አይነት ሰው ጋር እንደገጠመች። እናትና አባትሽ እኮ ጭልጥ ያሉ ፒያሳ የመርካቶ የ4 ኪሎ ማፊያዎች። እኔና የልጆች አባት ቁጭ ብዬ ሆዱን ፈርፈር ነበር የማደርገው። እንደዚህ የለበሰ ሰው ሱቅ ምናምን ውጭ ልልና እንደዚህ የዘነጠ ሰው ምናምን ሳይ መዘነጣቸው ነው ብዬ በቃ አስቀው ነበር። በነገራችን ላይ በጣም ነው የማስቀው። አሁን ልጄ እውነት ግን የጠላችሁት ግን በራሳችሁ ነው የሚደርሱ። እኔ አሁን ልጄ ሳይ እሷ ራሷ ማማዬ ፋራ ሁኝ እኮ ነበር ትለኛለች። ፋራ በቃ ፋራ የሆነ ልብስ አይቼ ማማ ማን ነው ይሄ ልብሴ ማን ነው የሀገር ቤት የሚረጠ እኔ ነበርኩ የምለብሰው ስትለኝ እኔ አንቺንና እንኳን ኢትዮጵያዊ አንቺንና ናቲን ወልጄ እንኳን እንደዚህ አልለበስኩኝም። እንዲህ ያለበስኩ ብስታይሌ በጣም ነበር የሚገርመው። አይዝወ ይሄ ሰገጤ ይሄ ወፍ ዘራሽ ምን ደንቁሮ በቀረ ኖሮ ባላሳከምሽ ጆሮንም እዛ ምናምን መዛው ደንቁሮ ቢቀር ይሄኔ ጥሩ ነበር። በጣም እኮ ብዙ ላቢያጆ የተደረገበት ሰውዬ እኮ ነው ታውቃላችሁ። እዚህ መጥቶ እኮ በጣም እኮ ተቀይረዋል። ይሄ ራሱ እኮ ችግር ነው። ጀርመን የማያስተካክለው ነገር የለም እኮ እግዚአብሔር ምስክሬን እኮ። አሁንም እኮ ችግር እኮ አለ እኮ ችግር አለች እኮ ፕሮብሌምም አለ ችግር አለ እኮ ችግር። እድሜ ለጀርመን ጎርጉሮ ማያጸዳው የለም። የጀርባ ብሎን ይቀይራል፣ የጆሮ ብሎን ይቀይራል፣ የጭንቅላት ብሎ ይሄንን በሙሉ ይቀይራል። ያ የማይቀይር የምሬን እኮ ይሄንን በሙሉ አስተርጉማ እኔ ገረን ቤንጀቱብ ላይ አይተሽዋል። የሚጠየቀው ሌላ የሚመልሰው ሌላ። ሁሉም ቦታ እንደተዋረደ እኮ ነው። ሁሉም ቦታ ይጥራል እኮ የሚጠየቀው ሌላ የሚመልሰው ሌላ። ሁሉም ቦታ እንደተዋረደ እኮ ነው። ሁሉም ቦታ ይጥራል እኮ ተዋረደ እኮ ነው። ሁሉም ቦታ ይጥራል እኮ እንትን ለማለት እንትን ይጠራል። ጥረት እኮ አለ ግን እንትን ለማለት እንትን ይጠራል። ጥረት እኮ አለ ግን እንትን ለማለት እንትን ይጠራል። ጥረት እኮ አለ። አስታውስክ ልል ነበርኩ። እኔ አሁን ለምሳሌ የራሴ የሆነ ባውንደሪ ያለኝ ከቤተሰቤና ከባለቤቴ ጋር። አንተ እስከስ ያለው እንዴት ነው ይላል። እኔ ያላቅም በማን አጨራርቀኝ ቢቀርስ ምን ነው ቢቀርስ
አንዳንዴ የምታልፋቸው ነገሮች ከውሸት የራቀ ከእውነት የራቀ ከውሸት የራቀ እኮ ከእውነት ማለት ነው። ድላጭ ከውሸት የራቀ ነው። ምን ያቺ ቀን ደግሞ ቺት ያደረገበት ቀን ምን እሱን ግን አታወሩም አይደለ? ቺት ያደረገበት ቀን አንድ ለነገሩ አንድ አይነቶች ናቸው። ምን ያቺ ቀን የተረገመች በወንዶች ኖሩ። እንዴት ነው የምትረገመ ያቺ ቀን? ያቺ ቀን ማ የተዋረድሽባት ቀን ናት። ይህ ሰው ሚስት ነካክተሽ ይዘሽ ሄደሽ በስካ 2 ወር። ያ ደግሞ ምኑ ነፈዝ ነው ባካችሁ። ሚስቱን አስቀምጡ ዘረፋት። ይሄኛው ማጭሷል፣ ይሄም ማጭሷል። ሲጃጃ ልጅቷ ግራ ገባት። ይሄኛውን ይዛ ሄደች። ከዛ ላለመዋረድ ተቀማ እኮ እንዳይባል ብሎ ተቀማ እንዳትባል ከእጁ ላይ እኮ የተመነተፉ ይሄኛው አልቦት ሄደና ከዛ እየየው በዛ በመጨረሻ ሚስቴን ገምቶኝ ይዟት ሄዶ አድሮ ፍራንክፈርት ላይ ራሱ ተጣልተዋል። ባንተ ነው ህይወቴ የኔ ህይወት ለዚሁ ላይ በቃው ባንተ ነው ብለው ደግሞ ትንሽ ተቃቅፈው እና ፕዬ ዱዓ የምታደርጊልኝ ለልጄ አንቺ ልጄ ጓደኛለሽ ሙስሊም ነሽ የኔ ቆይ ለልጄ ጌታ ሆይ ትያለሽ። ያ የኔ ልጅ በጣም ጀግና ናት። ለነገሩ አላህም አብሯት ነው ያለው እንዳትረሺ። አያቶቻችን ሙስሊሞች ናቸው በነገራችን የእናቴ ቤተሰቦች ማለት ነው። እና በ25 ዓመቷ ለምን አባትሽን አልረዳሽም ተብሎ ውርጅብኝ እየሰማችሁ ነው እንግዲህ ከደንቆሮ አሮጊቶች። እና ለልጄ እንደው ጌታ ሆይ ሰርተ እንደዚህ አጠንክረህ ለሰራሃት ያ ሳምሬዬ የበለጠ ደግሞ የተሰራውና ቁጭ አርጎ እርፍ አርጎ የሚያበላትን ርስቅ ስጣት ብለሽ መካሄደሽ ጸልይልኝ። በቃ ይሄንን በልጆቿ የምታርፍበት ይሄንን ጫጫትያም ደንቆሮ ህዝብን የሚረብሹ ህዝብ እንዳይማር የሚያደርጉ ያ ሳይለንት ኪለሮችን ቁጭ ብሎ የሚያሳያቸው ሳምሪዬ ከፍ ብላ እንደዚህ እያለች ስትሄድ እነሱ ቁጭ ብለው ሄደች። ዛሬ ደግሞ አያቸዋት እንደዚህ ሀገር ሄደች። ዛሬ አንከሌን ያዘች ማነው ባሏ ተብለው